አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አዋጋኒዮስን ከደዌው ፈወሰው። የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሀራፒ ወደሚባል ሀገር ሄዶ በውስጧ ሰበከ። ከሰዎቿ ብዙዎችን አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚያችም ሀገር ገዥ ይዞ ጽኑ ስቃይ አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ አንድ ምዕራፍ ያህል አስሮጠው። ከዚህም በኋላ ሰቅሎ በፍላጻ ነድፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራውም አስቀድሞ ለምዕመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች ሰባተኛ የሆነች ምስጢርን የተመላች ናት። ከእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኮንንቶቹ አልፈቅዱላቸውም ነበርና። ከዚህም በኋላ ሃይማኖት የቀና ደግ መኮንን በእስክንድሪያ ከተማ ላይ ተሾመ። ያን ጊዜም የአገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህ ወደሚባል ወደ ደብረ ዝጋግ መጥተው እንዲጸልዩ የራሳቸውን ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጳጳስና ሾሙት። በእርሱም ላይ ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያም ምዕመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱ የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ተወፋኒዮስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ ሀገራቸው መግባት አልተቻላቸውም ነበርና አባ ጴጥሮስም በግብፅ ደቡብ በአንባያ ገዳም እና በዝጋግ ገዳም ይኖር ነበር። አባ ተወፋኒዮስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድርያ ከተማ ውጭ 700 ገዳማት ሃይማኖታቸው የቀና ምዕመናንም ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳም የሚኖሩ መነኮሳት እንዲሁም ኖባ እና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበር። በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶችን መጻፍን አያቋረጥም ነበር። የእስክንድሪያን ገዳማት ሁሉና መንደሮችንም እየዞረ ያስተምራቸውን የምክራቸው ያጽናናቸውም ነበር። ከእርሱም በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ስራ ሁሉ ይራዳው ነበር። ይህ አባት ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቿንም ስራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበር። በ12ቱ ዓመት የሹመቱ ዘመን እንደ ሐዋርያት መንጋዎችን እየጠበቀ በዚህ ሹመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንዲሁም ኔቅሮን በሚባል ሀገር በፊዩም ገዳም ቤተክርስቲያኑ የከበረችበት ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላ አነብብቶ ገብዘኔቴ መጽሐፈን ተለሰከ እግዚኦ ጸዲቀ ምሉት ወከፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ይናን ባርኮ ጉባኤ ዘቲ መካን እስከ ረጌሌ ቆኖስ ሕፃን ለጻፈ በክርታስ ወለዛ ጻፈን ዘደስ ወለዛ አምቦ ስትርጎ ሰዲስ ወለሰማ ቃሎ በተነፈስ ጸሎተሙ ማርያም አረቂተ ኩሉ እንባስ በቦሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ተጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት